ካዕባን አናመልክም ድንጋይ ነው ድንጋይ ላይ ድንጋይ የተሰራ ቤት ነው አናመልከው እንዴት አድርገን ልናመልከው እንችላለን እንዲህ ይያል ነው ድንጋይ ነው እኮ ያልኩሽ ነው ትንቢተ ኢሳይያስ ምዕራፍ 42 ቁጥር 14 ላይ ከድሮ ዘመን ጀምሮ ዝም ብያለሁ ዝም ብዬም ታግሻለሁ አሁን ምጥ እንደያዛት ሴት እጮሃለሁ አለ ኢብሮ አሁን እህታችን እንደተናገረችው ስለ ጣዖት ማለት ነው ከንግግራችን ውስጥ ራሱ ጥያቄ ስለሚወጣ ከምን ነጋገረው ውስጥ ብንጠያየቅ ብዬ ነው ጣዖት ሙሴም ጣዖት ያመልክ ነበር ምናምን አለችና እስኪ ስለ ጣዖት ትንሽ ንገረኝ ቆይ እንደዛ አይደለም ያለችው ቤቲ ምን አለች መሰለች ቆይ ምን እንዳለች ልንገርሽ እግዚአብሔር ጣዖት ሰዎች እንደሚያመልኩ ጽፏል አይደል መጽሐፍ ላይ ነግሮናል አይደል ራሳቸው በሰሩት ጣዖት የሚያመልኩት አይሰሙም አያዩም ኦኬ አሁን እነሱን ነገረን ማለት እግዚአብሔር ጣዖት ማምለክን ደግፎ ነው ማለት ነው ያለችው እንደዛ ነው ወይስ እየነገረን ነው እግዚአብሔር እንዲህ ጣዖት የሚያመልኩ ሰዎች አሉ እንዲህ ብሎ ታሪክ ነው እየነገረን ያለው እኮ አልገባኝም ማነጋገሯና እንድታብራራ እንዲህ ነው የተናገረችው ቤተልሔም ያለችው ምንድነው መሰለሽ እግዚአብሔር ስለ ጣዖት አምላኪያን ጣዖት የሚያመልኩ ሰዎች አሉ ብሎ ከተናገረ ቀደም በሞገተው መሰረት ልጁ እንግዲያውስ እግዚአብሔር ከተናገረ እግዚአብሔር የተናገረው ነገር እውነት ስለሆነ እግዚአብሔር የተናገረው መቀበል ስላለብን ጣዖት የሚያመልኩት ሰዎች ባይብል ላይ ስለተጠቀሱ ባይብልን እግዚአብሔር ስለጻፈው እግዚአብሔር ጣዖት ማምለክን ያበረታታል ማለት ነው የሚል ነገር ነው ያስቀመጠችው ምክንያቱም ቀደም የጠየቀችው ጥያቄ የተጠየቀው ጥያቄ ምን ነበረ ኢብኑ ከሲር እንዲህ የሚል ነገር አስቀመጠ እንዲህ የሚል ነገር እንዲህ ተብሏል ብሎ አስቀመጠ ስለዚህ እንዲህ ተብሏል ብሎ ስላስቀመጠ ብቻ እውነት ይሆናል ማለት አይደለም ለማለት ነው ገብቶሻል እሺ ግን ጣዖት ማለት ምን ማለት ነው ጣዖት ማለት ሰውም ጣዖት ነው ድንጋይም ጣዖት ነው ከአምላክ ውጪ ያለ የሚመለክ ነገር ሁሉ ጣዖት ነው ነፍስንም ካመለከ አንድ ሰው ጣዖት ነው ኢየሱስንም ካመለከ እኛ ሙስሊሞች ጣዖት ነው ብለን ነው የምናምነው ምክንያቱም አላህ በቁርአን ላይ ሲነግረን በሱረቱል من ላይ ምዕራፍ 16 ቁጥር 36 ላይ ወለቀድ بعثنا في كل امه رسولا በሁሉም ህዝቦች ላይ መልእክተኛ ልከያለው አለ ለምንድን ነው የተላኩት መልእክተኞቹ አኒ አዕቡዱላህ ወጅተኒቡ ጣጉት አላህን በብቸኝነት ተገዙ ጣዖታትንም ራቁ የሚል አስተምሮ ነበር ያስተማረው ነቢያት ሁሉ ያስተማሩት ይሄን ነው ስለዚህ ሰውን በዩ አጋንንተን በዩ መላእክንም በዩ ፀሐይንም በዩ ጨረቃንም በዩ ኮኮብንም በዩ ሰማይንም ምንንም ነገር አንድ ሰው ከአላህ ውጪ ያለ ነገር ካመለከ ያ ነገር ጣዖት ነው ማለት ነው ነፍሱንም ጨምሮ ማለት ነው ስለዚህ ከዚህ ጋር ስለ መካ ላይ ስላለው እንትን ልታስተምረኝ ትችላለህ ትንሽ ስለ ካዕባ እኛ ሙስሊሞች የአቅጣጫችን መንገድ እንጂ ምናመልከው አይደለም አቅጣጫ ነው ወደ አቅጣጫ ለምሳሌ አንድ ሰው ባንዲራ ታውቂያለሽ ቤተልሔም ወደ ባንዲራ ሆነን ስንዘምር ባንዲራውን እናመልከዋለን ማለት ነው ወይስ ወደ ባንዲራው አቅጣጫ ቆምን ማለት ነው ኦኬ እኮ ለምንድን ነው ታዲያ ይሄ ሁሉ ሰው እየሄደ እዛ ሄዶ መለስ ኃጢያቱ ይሰረይለታል ብለው የሚያምኑት ኃጢያቱ መሰረዩ ምን መሰለሽ እዛ ሄዶ አላህ ያዘዘውን ስራ ሲሰራ ለምሳሌ እኔ ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም በቀን ውስጥ 5 ጊዜ ውዱእ የሚያደርግ ሰው ለላዩ ላይ ለምሳሌ ሰጡና ምን አሉ መሰለሽ በመንገዱ በቤቱ አጠገብ የሚፈስ ውሃ ቢኖር ከአንዳችሁ ቤት አሉ ያ የሚፈሰው ውሃ በየቀኑ 5 ጊዜ ቢታጠብ ላዩ ላይ እድፍ ታገኙበታላችሁን ብለው ጠየቁ አራ እናገኝበትም አሉ እንግዲያውስ የሰላትም ጉዳይ የአምስቱ ሰላት ጉዳይ የአምስቱ ወቅት ሰላት ጉዳይም ልክ እንደዛ ነው አሉ ለምን ሰላትን በሰገደን ቁጥር ኃጢያታችን ይጠራል ማለት ነው ስለዚህ እንደዛው ሁሉ አላህ ሐጅን ስናረግም ሐጅ ማረግ ማለት በጣም ትልቅ የሆነ ስራ ነው በእስልምና ከአምስቱ መሰረቶቹ አንደኛ ነው ስለዚህ ከአምስቱ መሰረቶች አንደኛውን ስታረጊ አላህ ኃጢያትሽን ያጠራልሻል ተግባባን ምንም ጥያቄ የለውም አላህ ኃጢያትሽን ያጠራልሻል ስለዚህ ያንን ለማለት ነው እንጂ እኛ ጭራሽ መካን ወይ ደግሞ ካዕባን አናመልክም ድንጋይ ነው ድንጋይ ላይ ድንጋይ የተሰራ ቤት ነው
አናመልከው። እንዴት አድርገን ልናመልከው እንችላለን? እንዲያል ነው ድንጋይ ነው እኮ እያልኩሽ ነው። አይጠቅምም፣ አይጎዳም፣ አይጠቅመኝም፣ አይጎዳኝም፣ ድንጋይ ነው። ያን ያለው ነገር እኛ ሙስሊሞች አናመልከውም እያልነሽ ነው። ግልጽ ነው አይደል? ቤተልሔም ሙኬ መጨመረው ነገር ካለ መጨመር ትችላለህ። ራስህን አስፋኔ እንትን ያደርገኛል። አስፉት ሙከሚልን እሺ ጀዛከላ ማለት ኃጢአትን ያስተሰርያል ያለ የሚለው ነገር በደንብ አብራርተሃል። ከባይብል አኳያ ልንገርሽና ምናልባት ከተረዳሽው ማለትና ኃጢአትን ያስተሰርያል ሲባል አላህ Subhanahu Wa Ta'ala ያዘዘን ነው። እዛ ላይ የተከበረ መስጂድ ነው። ያንን ቦታ ላይ ደግሞ ሄዳችሁ ጎበኙ ብሎ አላህ Subhanahu Wa Ta'ala። ስለዚህ አንድ ሰው እዛ ላይ ሄዶ ያንን ነገር ሲጎበኝ ምን ይደረግለታል? አላህ Subhanahu Wa Ta'ala ያንን ነገር ትእዛዙን በመፈጸሙ ምክንያት አላህ ኃጢአቱን ይቅር ይለዋል። እና ያንን ነገር ደግሞ ኃጢአትን ይቅር የሚለው ደግሞ ብዙ ጊዜ ክርስቲያኖች የሚያነሱት ኃጢአትን ይቅር የሚለው አምላክ ብቻ ሆኖ ሳለ እናንተ እኮ ካዕባን ስንነካ ኃጢአታችን ይወገዳል ይሰረያል ትላላችሁ ምናምን ይላሉና እኛ ኃጢአታችን የሚያሰርይልን ካዕባ ነው ወይም ደግሞ ድንጋዩ ነው ብለን አናምንም። ነገር ግን ያንን ትእዛዝ በመፈጸማችን ምክንያት አላህ Subhanahu Wa Ta'ala ካዕባውን ለመንካትና ለመዳን ነው ይሄ ሁሉ ሰው የሚታገለው። እግዚአብሔር ግን አላህ ግን ባላችሁበት ቦታ ሆኖ ራሱ ያገኛችኋል። ቆይ እሱ ገብቶኛል። እሺ ትንቢተ ኢሳይያስ ምዕራፍ 6 አንቀጽ 6 ላይ እንደዚህ ይላል። ክርስቲያን ነሽ አይደለ? ያኔ በደንብ ይገባሻል ብዬ ተስፋ አደርጋለሁ። ትንቢተ ኢሳይያስ ምዕራፍ 6 አንቀጽ 6 ላይ ከሱራፌልም አለ ከመላእክት ማለት ነው። ከሱራፌልም አንዱ እየበረረ ወደ እኔ መጣ፣ በእጁም ከመሰዊያው በጉጠት የወሰደውን ፍም ነበር አለ። ፍም ማለት ምንድነው? እሳት ነው አይደለ? እንደምታውቂው ቤተልሔም። አዎ እየሰማው ነው። ልጄ ስለሚረብሽ ሚውት እያረኩት ነው የምሰማ፣ ለዛ ነው። በጣም ጥሩ። በእጁም ከመሰዊያው በጉጠት የወሰደው ፍም ነበረ፣ ከንፈሬንም ዳሰሰበት አለ። በምኑ? በፍሙ። እነሆም ይህ ከንፈርህን ነክቶአልና በደልህ ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ አለ። በምን ምክንያት ነው ኃጢአቱ የተሰረየለት ለኢሳይያስ? በፍሙ በፍሙ ምክንያት ማለት ነው። ይሄው በእጁም ከመሰዊያው በጉጠት የወሰደው ፍም ነበር አለ። ፍም ማለት እሳት ነው። እንደዚህ ማለት ነው። እሳት በእጁ ይዞ መጣ መልአኩ ማለት ነው። ከዛ በኋላ አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቷልና በደልህ ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኛል። ከንፈሮቹን ስለነካው እሳት ማለት ነው። አሁን ያ እሳት የኢሳይያስን አፉን ስለነካው ኃጢአቱ ስለተወገደለት ኢሳይያስ የሚያመልከው እሳቱን ነው ወይ ፍሙን ነው ማለት እንችላለን አይደለም? በተመሳሳይ መልኩ እኛም እዛ ላይ አላህ Subhanahu Wa Ta'ala ስላዘዘን ወደዛ ሄደን እናደርጋለን ማለት ነው። እና ከዛ ውጭ ግን ካዕባ አቅጣጫ ነው። አንድ ቦታ ላይ ዞረን እንድንሰግድ አላህ Subhanahu Wa Ta'ala ያዘዘን ቦታ ነው እንጂ ከዛ ውጭ ምንም ነገር የለም። እና ባይብል ላይ ስትመለከቱ ይሄ መሰዊያ የሚባለው ነገር ይሄን መንካት ራሱ ምን ያደርጋል? ቅዱስ ያደርጋልና አሁን ይሄን መሰዊያ ስለነካሽ ብቻ ቅዱስ እንዴት ትሆኛለሽ? ወይስ ፈጣሪ ስላዘዘን ነው ይሄን ስትነኪ ቅዱስ የምትሆኚው? ቤተልሔም እኔ እንኳን እሱን በመንካትም ቅዱስ እንደመሆን አላምንም። ባይብሉ ይላል ለኔ ሁለቱም አንድ ነው። አይ ዘጸአት ላይ የተጻፈን ነገር ነው። እኔ በዚህ መጽሐፍ አታምኚም? በዘጸአት መጽሐፍ አታምኚም? አምናለሁ። ምን መጽሐፍ ቅዱስ አይደለ? አዎ መጽሐፍ ቅዱስ ነው። ላይ ደግሞ እንደዚህ ይናገራል። 7 ቀንም መሰዊያውን በማስተሰረይ ታደርገዋለህ ትቀድሰዋለህ አለ። ከዛ መሰዊያውም ቅዱስ ይሆናልና መሰዊያውንም የሚነካ ሁሉ ቅዱስ ይሆናል አለ። መሰዊያ ማለት ይሄ ነው። ይሄንን የሚነካ ሰው ደግሞ ቅዱስ ይሆናል አለ መጽሐፉ። እንዴት ነው ቅዱስ የሚሆነው ሰው? መሰዊያን ይሄን እንጨት ስለነካ ቅዱስ እንዴት ይሆናል? ወይ ትእዛዝ ስለሆነ ነው? ኦኬ ትእዛዝ ስለሆነ ነው ማለት ነው። ትእዛዝ በተመሳሳይ መልኩ እኛም ካዕባን ሄደን ስንነካ ትእዛዝ ስለሆነ አላህ
ዳዘዘ ትእዛዝ በዛ ነገር ላይ እንትን ጨርሻለሁ። ቴንክ ዩ ጀዛከላ ኸይር ሙኬ አላህ ይጨምርልህ። አዎ በቃ ቀለል ባለ ሁኔታ በዚህ መልኩ ነው። ብዙ ምን ጨምረው ነበረ። አላህ ይቀበለ። እሺ ሌላ ጥያቄ ያለው ሰው አለ? ሌላ ጥያቄ ያለው ሰው? እንዴት ዋላችሁ? ሰላም ብለናል። እኔ እንኳን የኔ ጥያቄ እንኳን ቀድሞ ጋር የኔ ጥያቄ ያለው ወንድማችን አንስቶት ነበረው ጋር ማለት ነው። ለመሐመድ ወይ ሲገለጥለት ወይም ደግሞ ለሳቸው መገለጥ ሲመጣ በደወል ድምጽ ነበር አይደል ይመጣላቸው? አይ በደወል ድምጽ አይልም። ትልቁ ላይ ሆነ እሺ አይልም፣ በደወል ድምጽ አይልም። እሺ ሳያል ቡኻሪን እስኪ ያወጣውና እሱን እስኪ ትባለኝ እሱ መሰለኝ። እሺ አይ በደወል ድምጽ አይልም። እርግጠኛ ነኝ። ቆይ አንዴ፣ አረ ለምንድን ነው ሎድ የሚያደርግብኝ ትልቁ ላይ ደግሞ? እሺ ኦኬ አውጣውና እስቲ አንተ አስነብበን። አንተ ክፈት እስቲ። አይ እኔ ስለማይከፍትልኝ መረጃን ክፈት። መረጃው እናንተ እንዴት ችግር የለውም። እሺ አውጣውና አንተ ጋር የለም አዲስ የለም። መረጃውንማ እኔን አይደለም የምጠይቀኝ አንተ ነህ እንጂ ይዘህ መምጣት ያለብህ። አዎ ኮኔክሽን ያስቸግረኛል። እሺ በቃ ልቸገርልህ፣ ግን እንደዚህ አታርጉ። ሁለተኛ ስትመጡ ሐዲስ ቁጥሩን ይዛችሁ ነው። እሺ ለሁለተኛው ማነው ሐዲስ ቁጥር ብቻ ሳይሆን መረጃ ለመክፈት ሞክሩ። እሺ ላምጣልህ። ሰሂህ አልቡኻሪ እሺ 438 ላውጣልህ። እሺ ኦኬ እዚሁ ላይ ሐዲስ ያለው ነገር ሆነ እስቲ ሊው እሺ ቡኻሪ 4 ስንት አልከኝ? እንግዲህ ያው 38 ንልፋ እንጂ አናገኝም። እንደዛ የሚል ነገር የለም ሐዲስ ላይ። እሺ ከዛ ምን አለ መሰለ፣ ይሰማል አይደለ? ለቀጥል ይሰማል አሉ ይሰማል ቀጥል ወለካሉ سأل رسول الله صلى الله عليه وسلم نبي طيقوا فقال يا رسول الله أنت يا الله ملكتني على كيف يأتيك الوحي لرسو قلت أتملكوت انديت نمي متوالاتشو فقال رسول الله صلى الله عليه وسلم نبي من ديالو أحيانا عندن دقزي يأتيني متعلي نبر مثل سلسلة الجرس مثل عند ጀረስ ማለትም ጀረስ ማለት እንደ ቤል ወይ ደግሞ እንደ ደውል ድምጽ ይመጣልኝ ነበር እንደ። ስለዚህ አሁን እንደ ማለት ምንድነው ነው ጥያቄ። ስለዚህ አሁን ይሄ ነው ያለው ነገር። አሁን እንደ ማለት ምንድነው ሲባል አስረዳ። አሁንም ያው ስለማታውቀው ሱነን አቢ ዳውድ 4829 ላይ ምን ብሎ ተቀምጧል? ወመተሉል ሙእሚኒን የሙእሚኖች ምሳሌ አለ الذي لا يقرأ القرآن ቁርአንን የማይቀራ ከሆነ ከመተል ተምራ ልክ እንደ ቴምር ነው። እንደ ቴምር ነው አለ። እንደ አየው ልክ እንደ ተባለው ቀደም። ስለዚህ እንደ ቴምር ነው ማለት ነው። ሙእሚን ቴምር ነው ማለት ነው ያሲዛል? ኖ በጭራሽ ያሲዝም። ተግባባን? ቴምርና ሙእሚን ምሳሌያቸው አንድ እንደሆነ ነው። ለዛ ነው ነብያችን ጋር ሲመጣ ወህይ ሲመጣ እንደ ምንድነው እንደ ቃጭል ወይ ደግሞ እንደ ደውል ድምጽ አንዳንዴ እኔ ጋር ይመጣ ነበር አሉ። እንደ እንጂ የደውል ድምጽ ነው እኔ ጋር የሚመጣው አላሉ። ተግባባን? ስለዚህ እንደ ማለት ከዛ አንፃር ነው የሚታየው ማለት ነው። ግልጽ ነው። ተግባብተናል? ዘልዳ ተግባብተናል። የኔ ጥያቄ እዚህ ጋር ምንድነው መሰለ፣ እንደ ደውል ድምጽ አይነት ወደሳቸው መጥቶ ነበረ እና መላእክት ደግሞ ደውል ባለበት አይገኙም አይደለም እኮ እንደ ደውል ነው ያለው እንጂ ደውል አላለም እኮ እያልኩ ነው። ገባኝ እኮ እንደ ደውል አይነት ድምጽ አለ እኮ። እንደ ደውልና ደውል ይለያያል። እንደ ደውል ማለትና ደውል አይለያይም? ይለያያል። እንዳገባቡ ነው እሱ። አይ በቃሽና ናናቋ አንዴ ወአለይኩም ሰላም ወራህመቱላህ። ናሽ አንድ ጊዜ ምን እናደርጋለን መሰለ፣ እቺ ሴት ምን እያደረገች ይመስላል?
ምጥ ላይ ነች። እሱን አላውቅም። አንተ ያመጣው ስል ነው። ምጥ ላይ ነች። እሺ እቺ ሴት ምጥ ላይ ነች። ምጥ ያማጠች ሊሆን ይችላል። እሺ ያማጠች ነው። እዚህ ጋር ዶክተር አለ። አየው ዶክተር አለ። ዶክተር አጠገቧ ስላለ ብቻ እያማጠች ነው ማለት ነው። ዶክተር አጠገቧ ስላለ ብቻ እያማጠች ነው ማለት ነው። እሺ በቃ እያማጠች ነው። እሺ ምጥ እያማጠች ነው ወዳጄ። አዎ አሁን ምን አለ መሰለ እግዚአብሔር ትንቢተ ኢሳይያስ ምዕራፍ 42 ቁጥር 7 ላይ ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ አለ። እንዴት ነው የሚጮኸው አለው እግዚአብሔር? እንዴት ነው የሚጮኸው እግዚአብሔር? ምጥ እንደያዛት ሴት አለ። እሺ ይሄኛው ከዛኛው ጋር እንደሚገናኝ እግዚአብሔር እቺ ሴት ነች ማለት ሴት ነው ማለት ነው። እሺ በጣም ጥሩ። እዚህኛው ጋር ነው ወይስ አይደለም? ነው በጣም ጥሩ ብላ አትለፍ። ነው ወይስ አይደለም? በጣም ጥሩ ብላ አትለፍ። አመልስ እግዚአብሔር እቺ ሴት ነው ማለት ነው ወይስ አይደለም? ይችን ሴት ያመጣት ምሳሌነት ለደወል ነው አይደለ? ልክ እንደ ደወል ስለተባለ ቆይ አዎ አንዴ ጥያቄ የጠየቁ መልስ። ይሄው ምጥ እንደያዛት ሴት አለ። ለምሳሌ እቺ ምጥ የያዛት ሴት ነች። እግዚአብሔር እንደዚህ ነው ማለት ነው ያስይዛል እኮ አዳምጠኛ ነኝ ያስይዛል ወይ? ያስይዛል ወይ? ይቺ ሴት ነው ማለትና ምጥ እንደያዛት ሴት ጮሃለ ማለት ይለያል። ይቺ ምጥ የያዛት ሴት ወዳጄ ምጥ የያዛት ሴት ነች። እቺ ሴትዮ የምናወራው ስለ ደወልና ስለ ድምጽ ነው እንጂ ስለ ሴትና ስለ ደወሉ አይደለም። እኛ ጩኸት እኮ ነው አባቴ። ጩኸቱ ምጥ እንደያዛት ሴት ነው የሚጮኸው እግዚአብሔር እያለ ነው እየተናገረ ያለው። ጩኸት ስለ ጩኸት ነው እያወራ፣ ስለ ድምጽ ነው የምናወራው። አሁን ያንተን መጽሐፍ የምታረጋግጠው በእኔ መጽሐፍ ነው ወይስ በራስ መጽሐፍ ነው? እኔማ አስረዳው ጨረስኩኝ ነው አስረድቼ ጨርሻለሁ። ስለዚህ ሊገባ ስላልቻለ አዳምጠኝ። ሊገባ ስላልቻለ እንዲገባህ ደግሞ ምን እናደርጋለን? ደብል ስታንዳርድ እናመጣለን። ስለዚህ እንደ የሚለው ቃል ሊትራሊ እቺን ሴትዮ ያሳያል ወይስ አያሳይም? እሷን ሴት ያመጣሃት አንተ ይኸውልህ ወንድሜ አዳምጠኝ። አሁን አይ ቆይ የለም እንደዚህ ነገር እንደ ስላለ እግዚአብሔር ምጥ እንደያዛት ስላለ እንደዚህ ሴት ነው ማለት ነው እግዚአብሔር ወይስ ምሳሌ ነው? እንደ ደወል ድምጽ ማለትና የደወል ድምጽ ማለት አይገናኝም አይደለ? ይለያያል አልከኝ። አዎ ይለያያል። ስለዚህ እቺ ሴትና እግዚአብሔር አንድ ናቸው ማለት ነው ወይስ ይለያያሉ? ምንም እኮ የማይገናኝ ነገር እኮ የምታወራው። በጣም ጥሩ። ለራስ ሲቆርሱ አሳን ይባላል። አሁን እንመለስ። ቆይ አሁን ወደ ሐዲሱ ተመለሰ። የማይገናኝ ነገር ነው። በቃ አሁን ይኸውልህ አሁን በቃ አሁን አቁም በቃ ምን አለ? አህያነ ያቲኒ አንዳንዴ ይመጣልኛል مثل ሰልሰለት الجرس እንደምን እንደ ደውል ድምጽ ማለትና ደውል አንድ ነው። ደወሉ አይደለም ድምጹን ነው እያወራን ያለው ነው እዚህ ጋር። እንደ ደውል ድምጽ ማለትና የደውል ድምጽ አንድ ነው ወይ? አዎ አንድ ነው። ስለዚህ በአንተ ሙግት መሰረት እቺ ሴትዮ የምትጮኸው ጩኸትና እግዚአብሔር የሚጮኸው ጩኸት አንድ ነው ማለት ነው። ልክ እንደዛ ነው ያለ ተመሳሳይነት አለው ያለ ነው። የት አለ ልክ እንደዛ ነው የሚለው? የት አለ አሳይኝ። እንደሚለው የት አለ እንደዛ ነው የሚለው? እንደያዛት ጎበዝ እንደያዛት ጀግና እንደያዛት እኮ ምጥ እንደያዛት ሴት ምን እላለሁ? እጮሃለሁ አለ። ጎበዝ። ስለዚህ እንደዚህ ነው የሚጮኸው ማለት ነው። ቤሉ ጋይድ በቃ እንደዚህ ነው የሚጮኸው ማለት ነው። ወንድሜ ለምንድን ነው ቤሉ ጋር ማትሄድ? እጮሃለሁ። ቆይ አሁን ሲከብድ ወዲያ የለም እኔ ጋር ይኸውልህ እንደዚህ እጮሃለሁ ብሏል አይደለ? ቆይ እንዴት ነው የሚጮኸው? ምጥ እንደያዛት ሴት አለ ወንድሜ መጽሐፍ። ቆይ አንዴ ይኸው እንደዚህ ነው የምጮኸው አለ እግዚአብሔር። ምጥ እንደያዛት ሴት እጮሃለሁ። ስለዚህ እግዚአብሔር ሲጮህ ምጥ እንደያዛት ሴት ይጮሃል ማለት ነው? ጥያቄ ነው እየጠየቅኩ ያለው። የሚለውን አዎ አልኩ እኮ አንተ እዛ ሄደህ ያንተን ደግሞ አረጋግጥልኝ ነው ያለው። ስለዚህ ቆይ አንዴ ላስደምጥ። ቆይ አንዴ ላስደምጠሽ፣ እሱን ድምጽ ላስደምጥ። አንዴ መላቀቅ የለም። እግዚአብሔር ሲጮህ እንዴት እንደሆነ አንተ ባልከው መሰረት ማለት ነው። እሺ አንተ ባልከው መሰረት አንዴ ዩቲዩብ ላይ ልግባና ምጥ የያዛት ሴት እንዴት እንደምትጮህ ነኝ። ስለዚህ እግዚአብሔር እንዲህ ነው የሚጮኸው እያልከኝ ነው። አንተ ነህ እያልከኝ ያለው። በራስ ላይ አንተ ነህ እያልከኝ። ቆይ አንዴ ተረጋጋ። አንዴ
عليك فتوى عليك فتوى قال ወንድሜ ይኸውልህ ስማኝ። በመጀመሪያ ደረጃ አንድምታ የሚባል ነገር አለ። አንድምታውን ክፈት። ቆይ አንዴ በባዶ ዝም ብለህ ዩቲዩብ ላይ አትግባ። እኔ ትንሽ የምታውቅ መስሎኝ ነበር የገባው። አይ እኔ ምንም አላውቅም። አንተ ነህ በደንብ የምታውቀው። በቃ እንደዚህ አይነት ማይምነት ካለማ አንተ ጋር መግባት አይጠበቅብኝ። ቆይ እኔ ችግር የለውም የፈለግከውን ብለህ ስደበኝ። እኔ አሁን አንተ ያመጣኸውን ሙግት ይዤ ነው እኔ ራሴ እንትን የምልህ። እሺ ቆይ አንዴ ላሳየህና ጩኸቱን ላሰማ። ኢብሮ ወጣ፣ ልጁ ወጣ። እኔ ራሱ በመጣው ሙግት ነበር ሰጠኝ ነበረው። እሺ እንጂ ከአፉ በለኝ። እሺ አስቆምኩ። በቃ ይቅር፣ እንትኑ ይቅር። አሊ ይዝጋው፣ አሊ ይዝጋው እንጂ እኔ እኮ በራሱ ሰዓት ነው። እኔ ምንም አላልኩትም። እኔ በራሱ ሰዓት በገዛጁ እንደዚህ ነው ወይ ስለው አዎ አለኝ። በቃ ምንም ላደርገው አልችልም። ኤኒዌይስ አዛን አረገብኝ። ለማወቅ ቢመጡ እኮ ጥሩ ነው። ለመማማር ቢመጡ ጥሩ ነው። አንደኛ አህያንን የእቲኒ ሚስለ ሰልሰለት الجرس ነው ያሉት። ሚስለ ማለት እንደ ነው። ላይክ ኤ ሪንግ ኦፍ ቤል ነው። ያ ደግሞ የመልአኩ የእርግቡ እንቅስቃሴ ነውና እንደ ማለት ራሱ ነው ማለት አይደለም። ሌላኛው ደወል ብዙ አይነት ድምጽ ነው ያለው። መላእክቶች አይገቡም የተባለው ሁሉም ደወል መጥፎ ስለሆነ አይደለም። ደወል የሚባለው ነገር ለብዙ ነገር እንጠቀመዋለን። ለምሳሌ ለትምህርት ቤቶች ላይ ክፍለ ጊዜ ለማወቅ እንጠቀመዋለን። ያ የተፈቀደ ነው ማለት ነው። ታዲያ ክልክል የሆነና መላእክቶች የማይገቡበት የተባለው ለሙዚቃ ይጠቀሙት ነበር። ሂስቶሪካል ባክግራውንዱ ታሪካው እንዳራካየ ጉዞን ሲወጡ ለምሳሌ ሐዲስ ራሱ የተቀመጠበት ጉዞን ሲወጡ ያንን ለሙዚቃ መሳሪያነት እንደዛ ይጠቀሙ ስለነበር ነው። በዛ መልኩ ነው። ወይ ደግሞ ለሙዚቃ መሳሪያነት ሲጠቀሙት ነው መላእክቶች አይገቡም የተባለው እንጂ ዝም ብሎ ደወል በራሱ መጥፎ ስለሆነ አይደለም። ከዛ የሚወጣ ነገር ስላለ ነው በደወል የተገለጸው ማለት ነው። እና ለሙዚቃ መሳሪያ ሲሆን ነው የተባለው። ሌላኛው እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም እንደ ደወል ድምጽ ነው ያሉት እንጂ ደወል አላሉም። እና ደወል ብዙ አይነት ድምጽ ነው ያለው። አንድ ድምጽ ብቻ አይደለም የሚወጣው። ለሙዚቃ የሚወጣ አለ፣ ለተማሪ ክፍለ ጊዜ ለማወቅ የሚወጣ አለ። የተለያየ አይነት ነው ማለት ነው። ሌላኛው ደግሞ ረን የሚለው ቃል የሚያመጡት ያ ዘገባው በመጀመሪያ ضعيف ነው፣ ግን እንደው ረን ማለት አይደለም። ለምሳሌ ኢብሊስ በተባረረ ጊዜ ከገነት ሲወጣ እንደ ደወል ድምጽ ነው የሚለው እንደዛ የሚባል ነገር ሐዲስ የለምና አረበኛውን እንግሊዝኛ ትራንስሌት የተደረገው ነገር ስህተት ነው። ከመሰረቱም ዘገባው ضعيف ነው። ግን ረን ማለት ሰውቱል ሐዘን ማለት ነው። የሐዘን ድምጽ አሰማ ማለት ነው። ባረከላሁ ፊክ ኢብራሂም፣ ግልጽ ነው። በደንብ አብራርተዋል። የኛ ልጆች ሙስሊሞችም ሆነ የኛ ልጆችም ሆነ የትኛውም ሰው ለአንድ ሰው ለውይይት ከመጣ አለማወቅም ማሳየት አለባችሁ ብዬ አምናለሁ። ገብቶሃል? አላቅም ማለት አላቅም እስካላለ ድረስ አላቅም የሚባለው ነገራቶች ሁሉ ያንን ሁሉ ማድረግ አለበት። ይሄ ልጅ አያቅም እንደሚያውቅ አክት ሊያደርግ ነበር፣ እንደማያውቅ እያሳየው ነበር። ማንም ሰው ጋር ስትወያዩ ነው የማወራው። እኔ እስላም ላይ ስታወሩ እንደማያውቅ ማሳየት አለባችሁ። አሁን ምንድነው መስፈርቱ? እኛ ሰነድ የማምጣት ግዴታ የለብንም። ለውይይት ብለህ ከመጣ በኋላ ሰነድ አላመጣም ትላለህ እንዴ? አያስኬድም። ከዛ አንፃር እንደዛ ብናረግ ጥሩ ነው ባይነኝና አንድ ሰው ይሄ ሼም አይደለም፣ ቁርአን ነው ሐዲስ ነው የመጣነው። ሰውየው ይሄ ሪስፔክት የሚባል ነገር የለም። ሰውየው አውቃለሁ ብሎ እስከመጣ ድረስ አታውቅም የሚለውን ነገር ማሳወቅ አለበት። ይሄ ህግ ነው በነገራችን ላይ የማንም እንዲሆን ስለምፈልግ ነው። ልጅቱን ታውቂያለሽ እንዳታውቅም ስላት የነበረው እንደማታውቅ ማሳየት ስላለብኝ ነው። ሌላው ክርስቲያኖችን በዚህ መልኩ ታወራለህ ካልከኝ አላወራም። ጥያቄ የሚጠይቁትን በዚህ መልኩ ታወራለህ ካልከኝ አላወራም። ገባህ? አንተ ዙሮ አንተን ስጠይቅ ነበር ለዚህ ነገር ማስረጃ አንተ አሲል ነበር እኮ የዚህን ሰነድ አስረዳኝ። ሙንቀጥዕ መሆኑን እያየህ ሰነድ ምንድን ነው የምሰራልህ አንተ? ለምን ታመጣለህ? አየህ የለም። ከዛ በኋላ ኢብሮ ጋር ተወያየሁኝ እንደዚህ ሰንበዲ ጋር ተወያየሁ ብሎ ለምን አያስኬድም። አታውቅም። 2 ደቂቃ ሰጥተዋለህ፣ ማስረጃ ያቀርባል። ካላቀረበ خلاص አታውቅም፣ ወደ መልስ ትሄዳለህና መልሰን ብንወጣም መልካም ነው። በዚህ ጉዳይ ላይ እንደዚህ ነው መሄድ ያለብን ለውይይት።
ስፔሻሊስት ክርስቲያኖች ጋር ውይይት የሚባል ነገር ከዚህ እስከጀመራችሁ ድረስ እንደዚህ ብታረጉ 2 ደቂቃ በላይ ማውራት አያስፈልግም። ማስረጃ አለ? አዎ አንጣ። አለህ? የለም። خلاص ከሌለህ የለህም። ስለዚህ ከዚህ በኋላ ጠይቅ፣ ተማር። አይ አልማሩ ካለ እንደማታውቅ አሳይተው خلاص ለሰዎቹ ሌላ ትምህርት ማስተማር ኢንሻአላህ። ለምን መሰል አንተ አሁን ጥሩ ቃልንቲ ይወርክለት እያስተማርከው ምናምን ነበር። ከዛ ክርክር ይመስላል እንደዚህ አድርጎ እንደዚህ አስኪድምና ማለት ነው። ኦቨር አክቱ ደስ አለ ደግሞ ኦቨር አክቱ እንደሚያቅ ምናምን ደስ ብሎኝ ነው። በነገራችን ለምን መሰል ሰነድ አንተ ያለ ሰውዬ አክበር ጃሂል ما رايت شيخا ما رايت سائلا ما رايت متوحدين አላየሁም እኔ ሰነድ አንተ የሚል ሰው ሰነድ ሳያመጣ ቀርቶ ሰነድ አንተ የሚል ሰው አላየሁም እኔ አላየሁምና ነውና ያው ገርሞኝ ነው። ትምህርት ሲሆን ደግሞ ቁርአን ነው። ይሄ ዲን ነው አይደል? ኢነ الدين علم فانظر من تاخذون دينكم እኮ ዲን ነው። ተማም መያዝ እንዳለባችሁ ተማሩ አይደል የሚልን ሃይማኖታችን እኔ አካከው እንደዚህ ነው አታውቅም ያ አታውቅም አለማወቅ ደግሞ አንደ ይዛው ሐዲስ ላይ ጠይቀህ አለማወቅን ታሳያለህ። خلاص ከዛ በኋላ ለሰዎች ጥያቄ ትመልሳለህ። እና እንዴ ማን ወክሎ እንደመጣ ደግሞ ብታቀም ጥሩ ነው። ለአንተ ለውይይት ስትመጣ ማንን ይወከልከው ማለት አለብህ። ትክክል ኡስታዝ። ማንና ያው ክርስቲያኖች በነገራችን ለማንንም ሰው አይደለም። እኔ ክርስቲያኖች ማንንም ክርስቲያን በዚህ መልኩ ማስተማር እንዳለብን ስለማመን ነው። ማንን ወክሎ ነው ሲባል ተመሳሳይ ጥያቄ ማቅረብ አለብህ ማለት ነው ውይይት እስከሆነ ድረስ። ካልሆነማ ትርጉም አይኖረውም ባይነኝና والله اعلم። እኔ አስተያየት ነው فإن أخطأت فمني ومن الشيطان وإن صبت فمن الله። ሌላ ጥያቄ ማስተናገድ እንችላለን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጀዛከላህ ኡስታዝ፣ አላህ ይጠብቅልን። ማሻአላህ በቃ እንደዚህ ነው መሆን ያለበትም እንደዚህ ነው ኢንሻአላህ። እሺ ጥያቄ ያለው ሰው ሌላ ጥያቄ